እርሱ የተቀደሰ ሕዝብ አድርጎ ያቆመልሃል ይላል መጽሐፍ ቅዱሳችን። በጣም ከሚገርማችሁ ነገር አንዱ እግዚአብሔር አምላክ ይባርካል ከሚለው በኋላ ይባርካል ካለ በኋላ ገሰና ለእግዚአብሔር ሐሳብ የተገዛ ሰው በእግዚአብሔር መንገድና በእግዚአብሔር ትእዛዝ ውስጥ የሚቆም ሰው በመንገድና ጎዳና እግዚአብሔርን በመፍራትና በእግዚአብሔር ትእዛዝ ስር የሚቀመጡ ሰዎች ናቸው። ለእግዚአብሔር ሐሳብ የተገዙ እግዚአብሔርን አክብረው ጎዳናንም ያቀናልሃል እያለ ይናገራል መጽሐፍ ቅዱሳችን። እግዚአብሔር አምላክ ከሰው ልጆች መካከል በጀመረው የሚቀበላቸው እግዚአብሔር ሐሳቡ ለመንገዱ ለሄዱ ሰዎች ነው። ከኃጢአት ጎዳና ለሸሹ ሰዎች ነው። እግዚአብሔርን በመፍራት ለሚመላለሱ ሰዎች እግዚአብሔር አምላክ ጎዳናቸው ነው። የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አውቀው ይፈሩሃል፣ ያከብሩሃል። ሰዎች ነገር ዘገየብኝ የምትሉ ሰዎች፣ ነገሬ ተይዟል የምትሉ ሰዎች እግዚአብሔር በናዝሬቱ በጌታ በኢየሱስም በዛሬው ቀን በኢየሱስ ሰው በሕልማቸው ያመጣ በኢየሱስ ክርስቶስም አሁን የፈረሰ ያው የሞተ ሰው በሕልማቸው ያመጣ የሚያስጨንቃቸው በኢየሱስም አሁን ይልቀቅ በጌታ በኢየሱስም። እንዲሁም አላችሁ አንዳንዶቻችሁ ዱባይ፣ ካናዳ በተለያየ ሀገር ሆናችሁ በሕልማችሁ የሞተ ሰው ያመጣ በሕልማችሁ የቤተሰብ የሞተ ሰው እያመጣ የሚያስጨንቃችሁ በጌታ በኢየሱስም ዛሬ ውድ ኢትዮጵያውያን ኤርትራውያን እንደምሰነበታችሁልኝ ወንድማችሁ አገልጋይ ውድና ይልም ከነበራለው ይሄንን ፕሮግራም በጌታ ፍቅር ጠይቃችኋለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ለብዙ ሰዎች እንዲዳረስ ሰብስክራይብ እና ላይክ ያደርጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ዛሬ ላካፍላችሁ የምወደው የጌታ መንፈስ ልቤ ላይ ስላከበደው ዘዳግም መጽሐፍ ምዕራፍ 28 ቁጥር 7 ላይ ያለውን አብረን ያለው መንፈስ ቅዱስ በኃይል ልቤ ላይ ስላከበደው ነው። ይሄንን ቃል በጌታ በኢየሱስ ክርስቶስ ስም እንደዚህ ያነባሉ። እንደዚህ ይላል፣ እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጣሉ፣ በሰባቱ መንገድ ከፊት ይሸሻሉ። እግዚአብሔር በረከቱን በአንተ ላይ በጎተራህም በእጅም ሥራ ሁሉ እንዲያወርድ ያዘዋል። አምላክ እግዚአብሔር በሚሰጠህ ምድር ይባርካል። የአምላክን እግዚአብሔርን ትእዛዝ በጠብቅ፣ ዋናው መስመር በጠብቅ፣ በመንገዱ በትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። ለማን እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመልሃል ይላል መጽሐፍ ቅዱሳችን። በጣም ከሚገርማችሁ ነገር አንዱ እግዚአብሔር አምላክ ይባርካል ከሚለው በኋላ ይባርካል ካለ በኋላ ለእግዚአብሔር የተቀደሰና ለእግዚአብሔር ሐሳብ የተገዛ ሰው በእግዚአብሔር መንገድና በእግዚአብሔር ትእዛዝ ውስጥ የሚቆም ሰው ይባረካል። ወገኖች እግዚአብሔር ሰዎችን በምን አይነት አቅጣጫ ይባርካል ካል እግዚአብሔር ሰዎችን የሚባርከው የመጀመሪያው አቅጣጫና መንገድና ጎዳና እግዚአብሔርን በመፍራትና በእግዚአብሔር ትእዛዝ ስር የሚቀመጡ ሰዎች ናቸው። ለእግዚአብሔር ሐሳብ የተገዙ እግዚአብሔርን አክብረውት በትእዛዙ ስር የተቀመጡ ቅዱሳን እግዚአብሔር አምላክ ይባርካቸው ወገኖች። ለዚህ ነው የእግዚአብሔርን ሐሳብና ትእዛዙን ብትጠብቅ በመንገዱ ብትሄድ ሁሉ እግዚአብሔር ይባርካል፣ ጎዳናንም ያቀናልሃል እያለ ይናገራል መጽሐፍ ቅዱሳችን። እግዚአብሔር አምላክ ከሰው ልጆች መካከል በጀመረው የሚቀበላቸው እግዚአብሔር ሐሳቡን ለተቀበሉ ነው። በመንገዱ ለሄዱ ሰዎች ነው። ከኃጢአት ጎዳና ለሸሹ ሰዎች ነው። እግዚአብሔርን በመፍራት ለሚመላለሱ ሰዎች እግዚአብሔር አምላክ ጎዳናቸውን ያቀናል። ከዛ ወረድ ብሎ እንደዚህ ይላል፣ የምድር አሕዛብ ሁሉ የእግዚአብሔርን ስም በአንተ ላይ እንደተጠራ አይተው ይፈሩሃል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አውቀው ይፈሩሃል፣ ያከብሩሃል። ወገኖች በእግዚአብሔር ምን ውስጥ የደረሰው ትእዛዝ፣ በእግዚአብሔር ምን ውስጥ ሐሳብ የሄደ ሰው ምን ይሆናል? ይባረካል። አሕዛብ ሁሉ የእግዚአብሔር ስም በእርሱ ላይ እንደተጠራ አውቀው ይፈራሉ፣ ያከብሩታል። ወገኖቼ በዓለም ዙሪያ ያላችሁ ሰዎች እግዚአብሔር አምላክን በመከተል ውስጥ የምትመላለሱ ሰዎች
ነገር ዘገየብኝ የምትሉ ሰዎች፣ ነገሬ ተይዟል የምትሉ ሰዎች እግዚአብሔር በናዝሬቱ በጌታ በኢየሱስም በዛሬው ቀን በኢየሱስም ይለቅላችኋል። ነገሮቻችሁ ይለቀቃሉ። መልሶቻችሁ ይለቀቃሉ። በረከታችሁ ይለቀቃል። ሃሌሉያ! ክብር ለጌታችን ለኢየሱስ ክርስቶስ ይሁን። በሐሳቡ ውስጥ ያላችሁ ሰዎች፣ እግዚአብሔርን በመጠበቅ ውስጥ የተቀመጣችሁ ሰዎች እግዚአብሔር ነገሮቻችሁን ይለቀዋል። ሃሌሉያ! በደቡብ አፍሪካ፣ በካናዳ፣ በጀርመን፣ በአውስትራሊያ፣ በጀርመን በአራቱም ማዕዘን ያላችሁ ሰዎች እግዚአብሔር አምላክ ነገራችሁን ይለቀዋል። በሐሳቡ በትእዛዝ ውስጥ የተቀመጣችሁ ሰዎች እግዚአብሔር ይለቅላችኋል። እግዚአብሔር በመጀመሪያ ፖይንት ላይ ሰዎችን ሲባርክ ለእርሱ የተገዙ ሰዎችን፣ ለሐሳቡ የተጠሩ ሰዎችን ወገኖች፣ ለሐሳቡ የተጠሩ ሰዎችን እግዚአብሔር ይባርካል። እግዚአብሔርን እየፈለጉ ለሚጓዙ ሰዎች እግዚአብሔር ይባርካቸው። እግዚአብሔር በሚገኝበት ፈልጉት፣ እርሱ ቀርቦም ሳለ ጠሩት ይላል መጽሐፍ ቅዱሳችን ኢሳይያስ 56 ቁጥር 6 ወገኖች፣ እግዚአብሔርን እየፈለጋችሁ ያላችሁ ሰዎች ለእናንተ አንድ መልእክት አለ። እግዚአብሔር ይባርካችኋል። እግዚአብሔርን እየፈለጋችሁ ያላችሁ ሰዎች ለእናንተ አንድ መልእክት አለ። እግዚአብሔር ጎዳናችሁን ያቀናላችኋል። እግዚአብሔርን በመጠበቅ ውስጥ እየጠበቃችሁ ያላችሁ ሰዎች እግዚአብሔር ለእናንተ አንድ የምስራች ዛሬ ያሰንባል በኢየሱስ ክርስቶስ ስም። ጂሰስ ኔም። ቀጥሎ እንደዚህ ይላል፣ እግዚአብሔርም እርሷን ይሰጥ ዘንድ ለአባቶችም በማለላቸው በምድር ለዛ በሆደ ፍሬ እግዚአብሔር በላይ ያዘንባል። ሃሌሉያ! ክብር ለመድኃኒታችን ለኢየሱስ ክርስቶስ ሲሆን እግዚአብሔር የሚባረካቸው ሰዎች የመጀመሪያው እግዚአብሔርን ለሚፈሩ ሰዎች ነው። በጎዳና ላይ ሰዎች ነው። እኔ ዛሬ በጸሎት ውስጥ አዋጅ አድርጌ ልጸልይ እፈልጋለሁ። እኔ በጣም መጸለይ እፈልጋለሁ። መንፈስ ቅዱስ በጣም እንጸልይ ስለገፋፋኝ ወገኖቼ ዛሬ በጣም መጸለይ እፈልጋለሁ። ነገሮቻችን አልተለቀቀም የምትሉ ሰዎች እግዚአብሔር ያዘንባል። ነገሮቻችሁ በኢየሱስ ስም ይለቀቃሉ። በናዝሬቱ በኢየሱስ ስም ጤንነታችሁ ይለቀቃል። ነገሮቻችሁ፣ መልሶቻችሁ በኢየሱስ ስም አሁን መለቀቅ ይጀምራል። ጤንነታችሁ ይለቀቃል በኢየሱስ ክርስቶስ ስም። አቤቱ እግዚአብሔር አባቴ ሆይ በኢየሱስ ክርስቶስ መልሶቻቸው እንዲለቀቁ ጸልያለሁ። በረከቶቻቸው እንዲለቀቁ ጸልያለሁ። በኢየሱስም አገልግሎታቸው እንዲፈታ፣ መልሶቻቸው እንዲለቀቁ፣ ጨለማው ዓለም እንዲለቃቸው፣ የሚከተላቸው ጨለማ በኢየሱስም አሁን ይልቀቅ። ወገኖቼ አጋንንት ብዙ ጊዜ ጆሮአችሁን የሚያመጣው ተስፋ መቁረጥን ነው። ተስፋ የመቁረጥ ድምፅ አጋንንት ያመጣል። ብዙ ሰዎች ከእግዚአብሔር መንገድ እንዲወጡ፣ ብዙ ሰዎች ከእግዚአብሔር ከቅድስናው ስፍራ እንዲለቁ፣ ከእግዚአብሔር ቤት እንዲወጡ አጋንንት የመጀመሪያ የሚያመጣው የራሱን አጀንዳ ነው። ዛሬ በኢየሱስም ይሄ ድምፅ የተሰበረ ነው። ዛሬ ይሄ ድምፅ በኢየሱስም የተሰበረ ነው። አቤቱ እግዚአብሔር አባቴ ዛሬ በዚህ ስክሪን የሚከታተሉ ሰዎች በመላው ዓለም የሚገኙ ወጣቶች፣ እናቶች፣ አባቶች፣ እህቶች፣ ኢትዮጵያውያንና ኤርትራውያን በናዝሬቱ በጌታ በኢየሱስም ያንተ የመለኮት እጆች እንዲዘንብላቸው ጸልያለሁ። የመለኮት እጆች እንዲሄድላቸው ጸልያለሁ። የሚያስጨንቃቸው ጨለማ የተሰበረ ነው። አቅማቸውን፣ ጉልበታቸውን የያዘ የትኛውም ጨለማ በኢየሱስም ዛሬ ምሽት እንዲሰበር ጸልያለሁ። በኢየሱስም ይሰበር። ነገሮቻችሁ ይለቀቅ፣ ነገሮቻችሁ ይለቀቅ። በመላው ዓለም ያላችሁ ሰዎች ከኔ ጋር ጸልዩ። አንድ ደቂቃ ጸልዩ፣ አንድ ደቂቃ ጸልዩ። በኢየሱስ ክርስቶስም ነገሬ ተለቀቀ በሉ፣ መልሴ ተለቀቀ በሉ፣ ጸሎቴ ይለቀቅ በሉ። በኢየሱስም ከበረከቴ ጋር መገናኘት ይሁን በሉ፣ ከመልሴ ጋር መገናኘት ይሁን በሉ። በኢየሱስም አጋንንት ያመጣብኝ የትኛውም ሰንሰለት ይበጠስ በሉ። በኢየሱስም ይበጠስ። ጤንነታቸው ይለቀቅ፣ መልሶቻቸው ይለቀቅ፣ መከናወን ይሁንላቸው። አጋንንታዊ ሲስተም ይፍረስ። ይሄንን ሚዲያ የሚዋጋ መንፈስ ለብዙዎች እንዳይዳረስ የሚታገል ጨለማ የተሰበረ ይሁን። በኢየሱስም የመዳን መንገድ እንዲሆን ጸልያለሁ። የትኛውም አጋንንታዊ መንፈስ ይመታ። በመላው ዓለም ያሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላኪ እጆቼ እንዲነካቸው ጸልያለሁ። ክንዶቼ እንዲነካቸው ጸልያለሁ። ጣቶቼ እንዲነካቸው ጸልያለሁ። እንዲመሰክሩ ጸልያለሁ። እንዲደነቁ ጸልያለሁ።
ከመሰከረነታቸው ቃል የተነሳ ደነሱት እንደሚል እግዚአብሔር አባቴ በቃል ኃይል በኢየሱስም መሰከረነት ቤታቸው እንዲመጣ ጸልያለሁ። ጨለማው ዓለም እንዲሰበር ጸልያለሁ። ታሪካቸው እንዲቀየር ጸልያለሁ። በልጅ ምክንያት የሚጨነቁ ሰዎች ልጆቻቸው ነፃ እንዲወጡ ጸልያለሁ። ልጆቻቸውን ከትምህርት ዓለም ውጪ ሊያደርግ ቢፈልግ ጨለማ የተሰበረ ይሁን። አጋንንታዊ ሲስተም ከልጆቻቸው የፈረሰ ይሁን። እንዲሁም ደግሞ በህልማቸው የመጣ የሚያስጨንቅ አጋንንታዊ ሲስተም የሞተ ሰው በህልማቸው የሚያመጣ በኢየሱስ ክርስቶስ ስም አሁን የፈረሰ ይሁን። የሞተ ሰው በህልማቸው ያመጣ የሚያስጨንቃቸው በኢየሱስ ስም አሁን ይልቀቅ በጌታ በኢየሱስ ስም። እንዲሁም አላችሁ አንዳንዶቻችሁ ዱባይ፣ ካናዳ በተለያየ ሀገር ሆናችሁ በህልማችሁ የሞተ ሰው የሚያመጣ በህልማችሁ የቤተሰብ የሞተ ሰው እያመጣ የሚያስጨንቃችሁ በጌታ በኢየሱስ ስም ዛሬ እንዲሰበር ጸልያለሁ። በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። በጌታ በኢየሱስ ስም መለኮታዊ እሳት እንዲመጣ የእግዚአብሔር አጀንዳ በእናንተ እንዲመጣ የእግዚአብሔር የመለኮት እሳት በእናንተ እንዲመጣ በኢየሱስ ስም ጸልያለሁ። ነገሮቻችሁ አሁን ተስተካከሉ። ነገሮቻችሁ አሁን ተቃናላችሁ። እግዚአብሔር ቤታችሁ ገባ፣ በኢየሱስ ስም ገባ። ነገሮቻችሁ ተለቀቀ። ተባረኩልኝ ቅዱሳን። ይህንን ፕሮግራም ለብዙ ሰዎች እንዲዳረስ ሼር እያደረጋችሁ ቤተሰብ ሁኑ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በቀጣይ ፕሮግራም እስክንገናኝ